ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሳምንቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ሀገራዊ ምክክሩ የማያስማሙ ጉዳዮችን ለመፍታት መሰረት የሚጥል መሆኑ ተገለጸ። ችግሮችን በውይይትና በምክክር የመፍታት ባህል ሊዳብር ይገባል ሲሉ የሀገራዊ ምክክር ጉባኤ ተሳታፊዎች ባሳለፍነው ሳምንት ለኢሳት ገልጸዋል። ተጨማሪ ያለን ሐምሌ 8 ቀን 2018 ዓ.ም የተጀመረው የምክክር ጉባኤ ሂደት አስመልክቶ የኢትዮጵያ ሀገራዊ ምክክር ኮሚሽን መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጠቃላይ ሂደቱ በጥሩ ሁኔታ ላይ እንደሚገኝ ገልጸው በዛሬው ዕለትም በሀገር ግንባታ፣ በመንግስት አደረጃጀትና በሌሎች ጉዳዮች ላይ በቂ እውቀትና ልምድ ያላቸው ምሁራን ለተሳታፊዎች ልዩ ግብዓት የሚሆን ገለጻ ማቅረባቸውን አስታውቀዋል። በውይይቱ ላይ የተሳተፉ ያሉ ተመካካሪዎች በተሰጧቸው አጀንዳዎች ሀሳባቸውን እያቀረቡ ነው ያሉት ኮሚሽነሩ የምክክር ሂደቱ ፍሬያማ ሊሆን የሚችለው ተሳታፊዎች ያለምንም ፍራቻና ገደብ ስሜታቸውን በነጻነት ሲገልጹ መሆኑን አስረድተዋል። 4000ዎቹ ወደ 400 ገደማ ላይ ሲከፋፈሉ አንደኛ እንደ ልብ መቀራረብ ይችላሉ፣ በደንብ መተዋወቅ ይችላሉ፣ የተሰጧቸውን አጀንዳዎች በትክክል ማብላላት ይችላሉ። ስለዚህ ተከባብረው ተነጋግረው ተደማምጠው ወደ ሀሳብ ማጠናቀር ሂደት እንዲሄዱ የሚያስችላቸው አካሄድ ነበር የነበረው እና ውጤቱ እጅግ በጣም ጥሩ ነው። አንዳንድ ጊዜ ማህበራዊ ሚዲያ ላይ የሚለጠፉ ልጥፎችን እናያለን። እንግዲህ በተለይ ከዚህ ውስጥ ከሆነ ጥንቃቄ ልናደርግ ይገባል። ምክንያቱም በ10 እና በ50 ሆነን ስንሳተፍ ስሜታችን ገና ወጥቶ አላለቀምና ወደ አመክንዮ የምንገባው 50ውን እየጨረስን ወደ 250 ስንገባ ነውና ጥንቃቄ ማድረግ ያስፈልጋል። ምክንያቱም ሂደቱን የሚያጠናክረው ሰዎች ያለ ገደብ ያለ ምንም ፍራቻ ስሜታቸውን እንዲገልጹ ስናስችላቸው እዚህ በሚናገሩት እዚህ በሚያቀርቡት ሀሳብ በምንም አይነት ውጭ በሚሄዱበት ጊዜ እንዲጠየቁ አንፈቅድም። እኛም የሀገራዊ ምክክር ኮሚሽኑ ይህንን ኃላፊነት ሙሉ በሙሉ ተጠያቂነቱን ይወስዳል። ኮሚሽነሩ አክለውም ተሳታፊዎች ስለ ሀገራቸው ጉዳይ በጥልቀት እየተወያዩ እንደሚገኙ ገልጸው በቀጣይም በ10 ቡድኖች የተወያዩት አካላት የውይይት ፍሬያቸውን ለ50 አባላት የ50ዎቹ ቡድኖች ደግሞ በቅደም ተከተል ለ250 ተመካካሪዎች እንደሚያቀርቡ ተናግረዋል። እነኛ 10ዎቹ ያጠናቀሩትን ሪፖርቶቻቸውን ለ50 ቡድኖቻቸው ያቀርባሉ። ስለዚህ 50 ቡድን ማለት በሚገባ በ10 ቡድን የተብላሉት ለ50 ይቀርቡና 50ዎቹ በሚገባ በአስተውሎት ካብላሏቸው በኋላ ራሳቸውን ለሚቀጥለው ወለል ለ250ዎቹ ያዘጋጃሉ ማለት ነው። ስለዚህ በሚቀጥሉት ቀናት የ50ዎቹ ስራቸውን ከጨረሱ በኋላ በሚቀጥለው ሳምንት የ250ዎቹ ወይም እነኛ 4000 ተሳታፊዎች 16 ቦታ ላይ ተከፋፍለው የሚቀጥሉት ሂደት ነው የሚሆነው። የጉባኤው ተሳታፊዎች በበኩላቸው በጉባኤው ላይ የተነሱ ያሉ ጉዳዮች እንደ ሀገር ያሉትን ችግሮች የሚፈቱ ናቸው ያሉ ሲሆን ምክክሩ ሰላምን በማስፈን ረገድም የማይተካ ሚና ይኖረዋል ብለዋል። ምን ጠብቀው አንደኛ ሰላምን እንጠብቃለን። ሰላም ማለት የሁላችን
አንደኛ ሪስ ነው። ሰላም ቆንጆ ነገር ነው። ሰላም ካለ ነው አሁን ሀገር የምትኖረው። ደግሞ ሀገር ሲኖር ሰላም ይኖራል። ሰላም ካለ ሰርተሽ ትለወጫለሽ፣ ልጆችንን ታስተምሪያለሽ፣ በሀገርሽ እንደ ፍላጎትሽ እንደ መብትሽ ትዝናኛለሽ፣ ትገበያለሽ፣ ትወጫለሽ። ግን ሰላም ከሌለ ዳር ድንባሩ ሰላም ካልሆነ ምንም ማድረጋችም። የተነሱ አጀንዳዎች በጣም ረቂቅ የሆኑ አጀንዳዎች ናቸው። ሀገርን የሚወክል ሁሉም ብሔርና ዜጋ የሚወክል ነገር ነው የቀረበና ለምሳሌ እኛን የደረሰ የሀገር ግንባታ ነው። ሀገር የምትገነባ ዜጎች ሁሉ አንድ ሲሆኑ እንጂ የተለያየ ነገር ካለ ሀገር በፍጥነት ልንገነባ አንችልም። ሀገር የምትገነባ ከውስጥ ነው መጀመሪያ። ለምሳሌ ወጣቶች እዚህ ላይ ተሳትፈው የሚያደርጉበት ምክንያት ከዚህ በፊት ወጣቶችን ብዙ ሰዎች አመለካከት እያደረጉ የነበረ የግጭት ቅስቀሳ ነው። አሁን ደግሞ ተመካክሮ የሚግባቡበት መድረክ ነው እና ከምስራቅ ከምዕራብና ከሰሜንና ከደቡብ ወጣቶች ተሰብስቦ ሽማግሌዎች ብቻ አይደለም ቁጭ ብሎ መመካከር አለባቸው። በማህበራዊ ሚዲያዎች ላይ የሚተላለፉ መልእክቶችንና መረጃዎችን በተመለከተ አስፈላጊውን ጥንቃቄ ማድረግ እንደሚገባ ኮሚሽኑ አሳስቧል። በሌላ ዜና ነፍጥ ያነገቡ ኃይሎች ወደ ምክክሩ እንዲመጡ የፖለቲካ ተንታኞች ጥሪ ያቀረቡ። በምክክር በጋራ ወደሚያግባቡ ሀሳቦች መምጣት እንደሚገባ ኢሳት ባሳለፍነው ሳምንት ያነጋገራቸው የፖለቲካ ተንታኞች ተናግረዋል። ትዕግስት ተስፋዬ ጉዳዩን በዝርዝር ተመልክተዋለች። የጋራ መግባባትን በመፍጠር በወደፊቷ ኢትዮጵያ ሰላምና ዲሞክራሲ ማስፈን ወሳኝ ነው ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሁሉም ክልሎችና በሁለት ከተማ አስተዳደሮች አጀንዳ ማሰባሰብ ሂደቱን አጠናቆ ሀገራዊ የምክክር ጉባኤ መጀመሩ ይታወቃል። ኢሳት የምክክር ጉባኤው የማያግባቡ ሀሳቦችን ወደ ጎን በመተው ወደ አንድነት ለመምጣት ጉባኤው የሚኖረው አስተዋጽኦ ምንድነው ሲል የፖለቲካ ተንታኞችን አነጋግሯል። የፖለቲካ ተንታኙ አበባ አካሉ በሰጡት ምላሽ ነፍጥ ያነገቡ ኃይሎች ወደ ምክክሩ እንዲመጡ በማድረግ ማነጋገር ወሳኝ ነው ብለዋል። በመጀመሪያ ነፍጥ አንግበው በረሃ ካለው ጋር መነጋገርና መደራደር ነው የሚሻለው፣ ምክክሩ ከነሱ ጋር ቢደረግ። ምክንያቱም ቢሆን ጥሩ የሚሆነው መጀመሪያ እዚህ ነፍጥ አንግበው በረሃ ከሆኑ ጋራ መነጋገሩ ይሻል ነበር የሚል እምነት ነው ያለኝ። አክለውም በምክክር ሂደት ሌሎች ሀገራት የገጠማቸውን ችግር ላለመድገም በትኩረት መስራት ይገባል ብለዋል። በጣም ብዙ ፔፐሮች ሶት አናላይሲስ ሰርቷል። የዚህ የቱኒዚያ የምናምን ምንድነው ስትሬንግዛቸው ምን ነበር፣ ምክክሩ ዊክነሱ ምን ነበር፣ ኦፖርቹኒቲ ምን ተገኘ፣ ትሬቶቹ ምንድናቸው የሚለው ነገር እኛም ሀገር ላይ እኮ እነኚህ ጥናቶች ያነባሉም ሰዎችም ያነባሉ። ከዛም የሚመጡ ሰዎች ነው ይችላሉ። እነሱም በታዛቢነት ስላመጣ አይደለም እነሱ ያለፉበትን ቻሌንጅ እኛ ጋር ደግሞ ቻሌንጅ እንዳይፈጥር ከማድረግ አንፃር መስራት ነው የሚገባል። ሌላኛው የፖለቲካ ተንታኝ ዶክተር ደጉ አስረስ በበኩላቸው የተሳካ የምክክር ሂደት የነበራቸውን ሀገራት ጠቅሰው በምክክርና በእርቅ ችግሮች እንደሚፈቱ ነው የተናገሩት። የሳውዝ አፍሪካን በተመለከተ ተሳካ ሽግግር አምጥቷል። ብዙሃኑ የአፍሪካ ሕዝብ ይጨቆን ነበረ፣ ትግል ላይ ነበረ። ነገር ግን የነጮችና የጥቁሮች በጋራ መድረክ ላይ ሆኖ መግባባት አውዳሚ ጦርነትን አስቀርቶ የተፈለገውን ያህል ለውጥ ባያመጣ እንኳ ሳውዝ አፍሪካ የተረጋጋች ሀገር እንዲሆን አድርጓል። የቱኒሲያም በዚያ መልኩ፣ ሌሎችም እንደዚሁ ነው። ምክክር ከተባለ በተቃራኒ የተሰለፉ ወገኖች ቁጭ ብለው መደራደር፣ መወያየት፣ የጋራ የሚሆንበትን ማምጣትና ተማምነው ማምጣት ነው። በምክክር በእርቅ ነው የደቡብ አፍሪካ የስልጣን ሽግግር የተካሄደው፣ ህገ መንግስቱ የተስተካከለበት። ይህ ማለት ሙሉ በሙሉ ትክክል ነው። ሳውዝ አፍሪካ እስካሁን ድረስ ጦርነት ይሄ ጎላ የሌለባት ሀገር ናት። መቀራረብ፣ መነጋገርና ጥላቻን ማስወገድ ኢትዮጵያን ወደፊት ለማሻገር ወሳኝ የትኩረት አቅጣጫዎች ሊሆኑ ይገባል ሲሉ ተንታኞቹ አሳስበዋል። መንግስት የሚወስዳቸው ብድሮች የዜጎችን ችግሮች ሊፈቱ በሚያስችሉ ዘርፎች ላይ ሊውሉ እንደሚገባ ተጠቆመ። የምጣኔ ሀብት ባለሙያዎች በሰጡት አስተያየት ብድርን መዋል የሚገባው አትራፊ በሆነና መልሶ መክፈል በሚያስችል የማምረቻ ወይንም የአገልግሎት ዘርፍ ላይ ሊሆን እንደሚገባ አስታውቀዋል። ባለሙያዎቹ ይህንን ያሉት ባሳለፍነው ሳምንት ነበር። መሳይ ገዛኸኝ ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። IMF እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለማግኘት ሰፊ የታክስ ገቢ ማሻሻያዎችን ተግባራዊ ማድረግ እንዳለበት አስታውቋል። በዚህም መሰረት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ ሲሆን በሪል ስቴት፣ በመኪና ባለቤትነትና በተለያዩ ምርቶች ላይ አዲስ ቀረጦች የሚጣሉ ይሆናል ተብሏል። የዋጋ ግሽበትና የማህበረሰቡን የኑሮ ሁኔታ ማቀራረብ ላይ በአግባቡ ሳይሰራ ይህ ሊተገበር መሆኑ ዜጎች ላይ ምን አይነት ጫና
ጫና ያሳድራል ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ ህዝቡ የመንግስት ደጓሚ ነው ብለው ዋናው ችግር አሁንም የዜጎች ገቢ መጨመር አለመቻሉ መሆኑን ገልጸዋል። ሀገራችን ውስጥ ግን አብዛኛው ሰው የሚቀጥረው መንግስት ነው። የሚቀጥ ደግሞ የሚጎዳው በዚህ በዋጋ ግሽበት በአብዛኛው ቋሚ ገቢ ያለው የመንግስት ሰራተኛና በጡረታ የተገለሉ ወገኖቻችን ናቸው። ነጋዴው ዋጋ ይጨምራል፣ ሰራተኞችንም ደሞዝ ይጨምራል። ስለዚህ የሚነካ ነገር አይደለም። ስለዚህ ከአሁን በኋላ የሚኖረው ድጎማ ከድህነት ወለል በታች ሊኖሩ የሚችሉ ዜጎች ካልሆነ በስተቀር ሌላው በትራንስፖርት ምናምን በተለያዩ ኢኮኖሚ ሴክተሮች ሰርቶ የሚያድር ስለሆነ ታክስ መክፈል አለበት የሚል ገባ ላይ ነው ያለው እና አሁን ከድህነት በታች ሊወርዱ የሚችሉ ዜጎቻችን ለማን ናቸው ተብሎ ተለይቶ ለእነሱ የተለያዩ ድጎማዎች ሊደረጉ ይችላሉ፣ እርዳታዎች ሊደረጉ ይችላሉ። ይህ በአጠቃላይ ኢኮኖሚውን በሙሉ መደጎም አለብን የሚባል ነገር በ50 ዓመቱ ነው የኢትዮጵያ ኢኮኖሚ ሲደጎም የነበረው። ዜጎች ገቢ የሚያገኙበት የስራ አማራጭ ማስፋት ያስፈልጋል የሚሉት የምጣኔ ሀብት ባለሙያ ዘሪሁን ጴጥሮስ ገበያውን በጊዜያዊነት ማረጋጋት ዘላቂ መፍትሄ ሊሆን አይችልም ያሉ ሲሆን መስተካከል አለበት ያሉትን ጉዳይ እንደሚከተለው አንስተዋል። ለምሳሌ ሰራተኛውን ገቢ ግብር የመቀነስ ከተወሰደ ጥሩ እርምጃ ይሆናል። ምክንያቱም አንድ ማንሳት ያለብን ነገር መንግስት ከያዘው በጀት አንጻር ያንን ለማሳካት ግድ እነዚህ የሚጣሉ ታክሶችን እንደ አንድ መሰረታዊ የገቢ ማግኛ መንገድ አድርጎ ስለሚወስድ ያ አሳማኝ ነገር ነው። ሰዎች በተሻለ መንገድ ነገሮችን መግዛት መሸጥ የሚችሉበት አማራጭ ይፈጠር፣ አቅርቦቶች ቢሰፉ፣ የቤት ኪራይ የተባለውንም የአከራዩን እንትን ላይ ጫና ከመፍጠር መንግስት የራሱን አማራጭ ቤቶችን እየሰራ ራሱ እያከራየ እነዚህ ነገሮች መፍታት ያለበት ሁኔታ ነው እና ያው ሌሎቹ በውስጥ የሚሉ ጉዳዮች ናቸው እና ህይወትን ይበልጥ ከባድ የሚያደርጉት አሁን የምናነሳቸው ጉዳዮች ናቸው። እስካሁን እየተወሰዱ ያሉ ብድሮች ሆኑ እርዳታዎች በአግባቡ ተመዝነው ኦዲት እንደማይደረጉ በምክር ቤት አባላት ጥያቄ የቀረበባቸው ሲሆን አሁን የሚወሰደው ብድር በምን አግባብ ስራ ላይ ማዋል ያስፈልጋል ስንል ለባለሙያዎች ጥያቄ አቅርበናል። እዳው አይደለም ችግሩ፣ እዳው መክፈሉ አይደለም ችግሩ እዳውን እንዴት አድርገን እንደምንጠቀምበትና እሴት የሚጨምር ነገር ላይ አለማዋላችን ነው። ስለዚህ ኢትዮጵያ ተጨማሪ እዳ ብታገኝ፣ ተጨማሪ ብድር ብታገኝ ያ ብድር ምን ላይ ነው የምንጠቀምበትና አገሪቱን ከፍ ሊያደርግ የሚችል አገሪቱን ኢኮኖሚ ሊያሳድግ የሚችል እዳውን ወደ መክፈል የሚያሸጋግረን የኤክስፖርት ኃይላችንን የምንጨምርበት የህዝቡን ድሮ የሚቀይር መሆን አለ ብሎ የምናገርበት መሆን አለበት። መፈቀዱ መምጣቱ አሁን እንዳልነው ሆቲሹ አለ። አሁን ላይ ሰው በጣም አንገብጋቢ ሆነ። ለምሳሌ የቤቱን ጉዳይ መውሰድ እንችላለን። ያላለቁ ፕሮጀክቶች አሉ፣ ብዙ የስራ ዕድል ሊፈጠርባቸው የሚችሉ። ስለዚህ በዋናነት ሰዎች እንደየከተማ ወይም እንደ አጠቃላይ እንደ ኢትዮጵያ ወሳኝ የሆነው ፓርት አሁን ላይ አንገብጋቢ ጉዳይ ይሄ ነው። በከተሞች አካባቢ ምን ይስተዋላል፣ በገጠር አካባቢ ምን አይነት ችግሮች አሉ የሚሉትን እነሱ ነው አጥንተው አቅርበው በዛ ላይ ያንን በጀት ፈሰስ ሊያደርጉ የሚችሉት። በነዳጅ፣ በሪል ስቴት፣ በአልኮልና በትንባሆ እንዲሁም በኢንቨስትመንት ላይ ታክስና አዲስ ቀረጦች ሊጣሉ መሆኑ ተመልክቷል። በመቀሌ ከተማ የመጠለያ ጣቢያ የሚገኙ ተፈናቃዮች ለተለያዩ ችግሮች መጋለጣቸውን ገለጹ። የሚመለከታቸው አካላት አስፈላጊውን ድጋፍ እንዲያደርጉላቸውም ተፈናቃዮቹ ጠይቀዋል። ተፈናቃዮቹ ይህንን ያሉት ባሳለፍነው ሳምንት ነበር። የዚህን ዜና ዝርዝር ገነት ዘዘው እንደሚከተለው ታቀርበዋለች። በትግራይ ክልል በነበረው ጦርነት ምክንያት ተፈናቅለው በመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች ለተለያዩ ችግሮች መጋለጣቸውን ሲያነሱ ይደመጣል። በመቀሌ ከተማ 70 ካሬ መጠለያ ጣቢያ የሚገኙ ተፈናቃዮችም የመጠለያ የንጹህ ውሃ፣ የምግብና የጤና አገልግሎት እጥረት የገጠማቸው መሆኑን ገልጸዋል። የመጠለያ ድንኳኑ ጥገና እንደሚያስፈልገው የገለጹት ተፈናቃዮቹ ንጹህ የመጠጥ ውሃም በገንዘብ ለመግዛት መገደዳቸውን ተናግረዋል። መሬት ላይ ተኝተን ነው የምናድረው። ድንኳናችን ተቀዶ ተበላሽቷል። ውሃ በ20 ብር ገዝተን ነው የምንጠጣው። በጣም ተቸግረናል። የበላይ አካል ወይም የሚመለከተው አካል መጥቶ እንዲያይ እንፈልጋለን። አሁን የሚጠብቀን የሞት እድል ነው። በስቃይ ላይ ነን። ሕክምና የሚሰጠን የለም። የምንተኛው በአቧራና በአፈር ላይ ነው። አሁን እዚህ ከከረምን የለንም፣ መሞታችን ነው። ከዚህ በፊት አብዛኛው ተፈናቃይ ሞተዋል። እንደምንም አሁን የቀረነውም መሞታችን ነው። እናልቃለን። ተፈናቃዮቹ የሚመለከታቸው መንግስታዊና ሰብአዊ ድርጅቶች በአስቸኳይ ወደ አካባቢው በመሄድ ሁኔታቸውን እንዲያዩና አስፈላጊውን ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። ላስቲክ ዘርግተን መሬት ላይ ነው የምንተኛው። የተሰጠን ምንጣፍም አልቋል። ሌላ የሚሰጥን ሰውም አላገኘ ነው። የውሃ እጥረትም አለ።
የምንተኛበት ማረፊያ ቦታ እንኳን የለንም። የተሰጠን ምንጣፍም አልቋል። በዚያ ላይ አረጋውያንን ለረሃብና ለህመም ተጋልጠናል። አባይታ አሪቅና ጠሚና ከፍተኛ ችግር ውስጥ መሆናቸውን የገለጹት ተፈናቃዮቹ አስፈላጊው ድጋፍ እንዲደረግላቸው በአጽንኦት ጠይቀዋል። የትግራይ ክልል መምህራን ማህበር በክልሉ ያለው የፖለቲካ ውጥረት በሰላማዊ መንገድ በድርድር እንዲፈታ ያለው አቋም ጽኑ መሆኑን ገለጸ። ማህበሩ የመማር ማስተማር ሂደቱ ወደ ነበረበት እንዲመለስና የተማሪዎች መጻኢ ዕድል እንዳይበላሽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ማሳስበዋል። ማህበሩ ይህንን ያለው ባሳለፍነው ሳምንት ነበር። ሰላማዊት ሙልጌታ ተጨማሪ አላት። በአሁኑ ወቅት በትግራይ ክልል ያለው ውጥረት ትምህርትን ጨምሮ በተለያዩ ማህበራዊ፣ ኢኮኖሚያዊና ሌሎች ዘርፎችም ላይ አሉታዊ ተጽዕኖ እያሳደረ መሆኑን የሀገር ውስጥና ዓለም አቀፍ ተቋማት በተደጋጋሚ በማሳወቅ ላይ ይገኛሉ። ከዚሁ ጋር ተያይዞ የትግራይ መምህራን ማህበር በክልሉ ለ17 ወራት የመምህራን ደሞዝ ክፍያ መዘግየቱና ከጥቅምት ወር ጀምሮ ከፌዴራል የሚለቀቀው በጀት በመቋረጡ ምክንያት መምህራንና የትምህርት ማህበረሰቡ ለከፍተኛ ችግር መጋለጣቸው የማህበሩ ምክትል ፕሬዝዳንት ንግስቲ ጋርድ አስታውቀዋል። ምክትል ፕሬዝዳንቷ እንደገለጹት ማህበሩ አሁናዊ የመምህራኑና የትምህርት ማህበረሰቡን ችግሮች ለመንግስት አካላት በደብዳቤና በተለያዩ አካሄዶች እያቀረበ ይገኛል። በተለይም ለችግሮች መነሻ እንደ ምክንያት ተጠቃሽ የሆነው በክልሉ ያለው የፖለቲካ ችግር በሰላማዊ መንገድ እንዲፈታ የማህበሩ አቋም መሆኑንም ጠቁመዋል። እኛ የፖለቲካ ችግር ሰላም እንዲፈታ የማህበሩ አቋም ነው። እንደ ማህበረሰብ የህብረተሰቡ አካል እንደመሆናችን መጠን ደሞዙም ከጥቅምት ወር የሚለቀቀው ባጀት ሲቆምም ይለቀቅ ብለን ድምጻችን በሰላማዊ ሰልፍ አሰምተናል። ተማሪና ተማሪዎችን ይዘን በሰላማዊ ሰልፍ ያለው ችግር በሰላም ይፈታ፣ የአስተማሪው ደሞዝ ይከፈል፣ ትምህርት እንዳይቋረጥ፣ የተማሪዎች እድል ወይም የመጪ እድላቸው በእጃችን ስለሆነ አስተማሪው ተማሪዎችን እንዲያስተምር ተማሪዎች ከመበተናቸው በፊት በሰላማዊ ሰልፍ ድምጻችን አሰምተናል። መፍትሄ የሚሰጥ አካል ስላጣን ምንም ማድረግ አልቻልንም እና አሁንም ቢሆን ይሄ አሁን ያለው ችግር እንደ አንድ የትግራይ ተወላጅ በሰላም እንደ ማህበርም እንደ ግሌ ማለት ነው ያለው ነባራዊ ሁኔታ በሰላም ቢፈታ ነው ፍላጎታችንም ምኞታችንም። ምክንያቱም በ21ኛ ክፍለ ዘመን ችግሮች በጠረጴዛ ዙሪያ መፈታት ሲገባቸው ወደ ሌላ መንገድ ማምራት አስፈላጊ አይደለም ብለን እናምናለን። አክሎም በክልሉ ያለው ነባራዊ ሁኔታ የመምህራንና የተማሪዎች ችግር ብቻ ሳይሆን የጠቅላላው የትግራይ ህዝብ ከፍተኛ ፈተና መሆኑን አመልክተው ማናቸውም የሐሳብና የፖለቲካ ልዩነቶች በጠረጴዛ ዙሪያ በሰላማዊ መንገድና በድርድር እንዲፈቱ ጥሪ አቅርበዋል። ህብረተሰቡም ከፍተኛ ችግር ላይ ነው ያለው። እኔ የሚመለከተው መንግስትም እንዴት እንዳየው እኔ በጣም ነው የሚገርመን። ህዝብ እንደ ህዝብ የትግራይ ህዝብ ኢትዮጵያዊ ነው። ሁሉም ነገር ዘግተህ ትንሽ በተማሪውም በመምህሩም በሌላ በህብረተሰቡም ያለው ችግር ከመቅረፍ አኳያ እኔ በመንግስት ላይ ያለው በፌደራል መንግስትም ቢሆን ምንም አይነት እገዛ አይደረግም ያለው የትግራይ አስተማሪ እየሞተ እየተቸገረ እየታመመ እየተሰቃየ እንዴት ዝም ብሎ ያያል ብለን ነው እኛ ቅሬታችን የምናሰማው ማለት ነው። ግን ደግሞ የፖለቲካ ችግር ከሚመለከተው አካል ጋር መፍታት ነው እንጂ አስተማሪው ተማሪው ምን አደረገ? ስለዚህ የቀጣይ መጻኢ ዕድል እንግዲህ አብረን የምናየው ጉዳይ ነው። ይሄ ነው ብለሽ ለመተንበይም በጣም አስቸጋሪ ነው አሁን ባለው ነባራዊ ሁኔታ ማለት ነው። ማህበሩ የመማር ማስተማር ሂደቱ እንዳይሰናከልና የተማሪዎች መጻኢ ዕድል እንዳይበላሽ የሚመለከታቸው አካላት ሁሉ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ወደ ውጭ ዜናዎች ተሻገረን። የሱዳን ጦር በሰው አልባ አውሮፕላን በብሉ ናይል ግዛት ሲቪሎችን መግደሉን የመብት ተሟጋች ቡድን አስታወቀ። የመንግስታቱ ድርጅት በሱዳን ጦርና በፈጥኖ ደራሽ ኃይሉ በሚፈጸም የድሮን ጥቃት በ2026 1000 ሰዎች ተገድለዋል ብለዋል። ሸሪፍ ኢማም ተጨማሪ አለው።
የተፈናቀሉ ሰዎች በተሰበሰቡበት ስፍራ በሱዳን ጦር በተፈጸመ ጥቃት በብሉ ናይል ግዛት በርካታ ሰዎች መገደላቸውን የመብት ተሟጋቾች ቡድን አስታውቋል። በደቡባዊ ምስራቅ ሱዳን በሱዳን ጦርና በፈጥኖ ደራሽ ኃይል ተባባሪና በሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን በአብዱልአዚዝ አልሂሉ በሚመራው ኃይል መካከል ለወራት የዘለቀ ግጭት ተካሂዷል። በግጭቱ ሳቢያ በርካታ ሰዎች ተፈናቅለው ወደ ኤድ ዳማዚን ከተማ እንዲሰደዱ ሆኗል። የአደጋ ጊዜ ጠበቆች የተባለው የህግ መብት ተሟጋች ቡድን ሐሙስ ማለዳ ላይ በብሉ ናይል ግዛት ደቡባዊ ባዲ አካባቢ የተፈናቀሉ ሲቪሎች በድሮን መደብደባቸውን ተናግሯል። ቡድኑ ባወጣው የመጀመሪያ ደረጃ መግለጫ በደርዘን የሚቆጠሩ ሰዎች መቁሰላቸውና አብዛኞቹ ደግሞ ሴቶችና ህፃናት እንደሆኑ ገልጿል። ጥቃቱ የተከሰተው የፕሬዝደንታዊ ምክር ቤት አባልና በታሲስ ጥምረት ውስጥ የማዕከላዊ ክልል ገዢ የሆኑት ሳሌ ኢሳ በግጭቱ ሳቢያ ከሲናር ወደ ብሉ ናይል የሸሹ ሰዎችን ሁኔታ ከጎበኙ ከጥቂት ቀናት በኋላ ነው ተብሏል። የመብት ተሟጋች ቡድኑ እንደገለጸው ሰዎች በሰራዊቱና በፈጥኖ ደራሹ ኃይል መካከል በተፈጠረው ግጭት እየሸሹ ነው። በዚህም በሺዎች የሚቆጠሩ ሲቪሎች ከቀያቸው ተፈናቅለዋል ተብሏል። የአደጋ ጊዜ ጠበቆች የተፈጸመውን ጥቃት አውግዘው በዓለም አቀፍ ሕግ መሰረት ሲቪሎች ማጥቃት ከባድ የህግ ጥሰት እንደሆነና ሆን ተብሎ የተፈጸመ መሆኑ ከተረጋገጠ ደግሞ የጦር ወንጀል ሊሆን እንደሚችል ተናግረዋል። አያይዞም ድርጊቱ በሲቪሎች ላይ የሚፈጸሙ ጥሰቶች ተስባብሰው መቀጠላቸውን የሚያሳይ በመሆኑ ህዝብ በብዛት በሚኖርባቸው አካባቢዎች የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ አሳስቧል። ለተፈናቀሉ ሰዎች አስቸኳይ እርዳታ ለማድረስ ደህንነቱ የተጠበቀ የሰብአዊ ኮሪዶር እንዲፈጠርና በገለልተኛ አካል ምርመራ እንዲካሄድም ተጠይቋል። በጥቅምት ወር 2024 የሱዳን ጦር እነዚህን አካባቢዎች ከፈጥኖ ደራሽ ኃይል መልሶ ለመያዝ ጥቃት መጀመሩን ተከትሎ በሺዎች የሚቆጠሩ ሲቪሎች በዲንዲር በአቡ ሁጃር እና በአልሙዝማም አቅራቢያ አካባቢዎች መሸሻቸው ተናግሯል። በተመሳሳይ በሱዳን በሰሜን ኮርዶፋን ግዛት በኢራሃድ ከተማ የገበያ ስፍራ ላይ በተፈጸመ የድሮን ጥቃት 2 ህፃናትን ጨምሮ ቢያንስ 6 ሰዎች ተገድለዋል። ከ26 በላይ ደግሞ ቆስለዋል። የተባበሩት መንግስታት ድርጅት የህፃናት ፈንድ እንዳለው በሱዳን ተባብሶ በቀጠለው ግጭት ህፃናት በከፍተኛ ደረጃ ተጠቂ እየሆኑ ነው ብሏል። የመንግስታቱ ድርጅት በቅርቡ እንዳስታወቀው በሱዳን ጦርና በፈጥኖ ደራሽ ኃይሉ በሚፈጸም የድሮን ጥቃት በ2026 ብቻ ቢያንስ 1000 ሰዎች ተገድለዋል ብሏል። ዜናውን ስናዘጋጅ ሱዳን ትሪቢዩንና አናዶሉን በመረጃ ምንጭነት ተጠቅመናል። በመልሶ ግንባታ ላይ በምትገኘው ሶሪያ ዜጎች በከባድ የስነ ልቦናና የአእምሮ ጤና ቀውስ ውስጥ መውደቃቸው ተገለጸ። ሀገሪቱ ከዓመታት ግጭት በኋላ የመሰረተ ልማት ግንባታዎችን ብትጀምርም በዜጎች ላይ የደረሰው የስነ ልቦና ስብራትና ከባድ የአእምሮ መታወክ ሌላው ፈታኝ የቤት ስራ ሆኖባታል። ይህ የተባለው ባሳለፍነው ሳምንት ነበር። ዮሐንስ ተስፋ ተጨማሪ አለው። በሶሪያ ከዓመታት የጦርነትና የግጭት እሳት በኋላ በአካል የማይታዩ ነገር ግን በጥልቀት የተሰነዘሩ የስነ ልቦና ቁስሎች ጎልተው እየታዩ ይገኛሉ። ለዓመታት ያለ ሕክምና ታመቀው የቆዩ የአእምሮ ህመሞችና ስነ ልቦናዊ ጉዳቶች ያጋጠሟቸው በርካታ ዜጎች ወደ ሕክምና ተቋማት በመጉረፍ ላይ መሆናቸው ተሰምተዋል። ልጄ የስኪዞፍሬኒያ ህመምተኛ ነው። አንዳንድ ጊዜ ይረጋጋል፣ ሌላ ጊዜ ደግሞ እጅግ ይረበሻል። ቀኑን ሙሉ ይጮሃል፣ ሲጋራ ማጨስ ያበዛል፣ እንዲሁም ያለ እረፍት ይንቀሳቀሳል። ለዚህ ዋነኛው ምክንያቱ በእስር ቤት ያሳለፈው ጊዜ ነው። ለ2 ዓመታት ታስሮ ከወጣ በኋላ ነው እንዲህ የሆነው። አሁን መድኃኒቱን እንዲወስድ እዚህ ህክምና ቦታ አምጥቼዋለሁ። የዓለም ጤና ድርጅት መረጃዎች እንደሚያመለክቱት እስከ 85 በመቶ የሚሆኑ የሶሪያ ዜጎች በጦርነቱ ምክንያት ለከባድ ስነልቦናዊ መቃወስ፣ ለድብርትና ለጭንቀት ህመሞች ተጋልጠዋል። በተጨማሪም ከ7 ሚሊዮን በላይ የሚሆኑት በሀገር ውስጥ የተፈናቀሉ ሲሆን ይህ አሃዝ በጤና ተቋማት ላይ ከባድ ጫና ፈጥሯል። የጤና ባለሙያዎች እንደሚናገሩት እየጨመረ የመጣው ታካሚ ቁጥር አሁን ባለው ውሱን የህክምና አቅም ላይ ተጨማሪ ጫና ፈጥሯል። በዚህ ሆስፒታል ላይ ያለው ጫና በጣም ከፍተኛ ነው። ታካሚዎችን እንመረምራለን፣ አስፈላጊውን መድኃኒት እናዛለን፣ ተከታታይ ህክምና እናደርጋለን። ወደኛ የሚመጡት አብዛኞቹ ታካሚዎች የስኪዞፍሬኒያና የሁለትዮሽ ስሜት መታወክ ሰለባዎች ናቸው። ዶክተሮች እንደሚሉት ከሆነ ከሁሉም በላይ አሳሳቢው ነገር ከዓመታት እንግልት በኋላ በስፋት እየተሰራጨ የመጣው የድብርት ህመም ነው። ይህ ህመም ተገቢውን የህክምና እርዳታ ካላገኘ ወደ ከፋ ደረጃ በመሸጋገር ታካሚዎችን ለከፍተኛ አደጋ ያጋልጣቸዋል። ያልታከመ ድብርት ታካሚዎች ራሳቸው ላይ ጉዳት እንዲያደርሱ ወይም የራስን ህይወት የማጥፋት ሀሳብና እቅድ ውስጥ እንዲገቡ ሊያደርጋቸው ይችላል። ስለሆነም የታካሚዎችን ደህንነት ለመጠበቅ ቅድመ ህክምናና ፈጣን ጣልቃ ገብነት ወሳኝ መሆኑ ይነገራል።
በሌላ በኩል የመንግስት ባለስልጣናት እንደሚያስጠነቅቁት በሶሪያ ለ14 ዓመታት የዘለቀው የትጥቅ ግጭት በሁሉም የህብረተሰብ ክፍሎች ላይ የማይጠፋ የስነልቦና ጠባሳ ጥሎ አልፏል። ተኩስና ውጊያው ካቆመ በኋላ እንኳን ፍርሃቱና ስነልቦናዊ ጉዳቱ በርካታ ዜጎችን ማሳደዱን ቀጥሏል። ሶሪያውያን ለ14 ዓመታት በዘለቀ የጦርነት እሳት ውስጥ አልፈዋል። ህዝቡ በቦምብ ድብደባ፣ በስደት፣ በስርዓትና በከፍተኛ ድህነት ሲሰቃይ ቆይተዋል። እነዚህ ሁሉ ሁኔታዎች የስነልቦና ህመም ቁጥር እንዲያሻቅብ ያደረጉ ሲሆን በተለይም ህጻናትና ሴቶች በግንባር ቀደምትነት የጉዳቱ ሰለባ ሆነዋል። እነዚህ ሁሉ ፈተናዎች ቢኖሩም የማገገሙ ተስፋ አሁንም እንዳለ ነው። በመላ ሶሪያ የሚገኙ ከፍተኛ ቁጥር ያላቸው ዜጎች በአይነ ስጋ የማይታዩ የዓመታት የጦርነት ትዝታዎች፣ ጭንቀቶችና ሽብሮች ተሸክመው መኖራቸውን ቀጥለዋል። ሀገሪቱ ከተሞቿን መልሳ ለመገንባት ጥረት በማድረግ ላይ ባለችበት በዚህ ወቅት የዜጎችን ስነልቦናዊ ቀውስ ማከምና ማዳን ከተሞችን ከማነጽ ይልቅ ረጅምና ከባድ መንገድ እንደሚወስድ በርካቶች ይስማማሉ። በሌላ በኩል በሀገራችን በተለያዩ አካባቢዎች ግጭቶች ተነስተው ሁኔታው ከረገበ እና ህብረተሰቡ ወደ መደበኛ ህይወቱ ከተመለሰ በኋላ እንዲህ ያሉ ጉዳዮች ትኩረት ሲሰጣቸው አይስተዋልም። የዜጎች አእምሯዊ ደህንነት በሀገር እድገትና ማህበረሰብ ግንባታ ላይ ያለው ሚና አይተኬ ስለሆነ ድህረ ግጭት ሁኔታዎችን በትኩረት ተከታትሎ በግለሰብ ደረጃ ድጋፍ ማድረጉ የተሻለ ይሆናል። መረጃው የቲአርቲ ወርልድ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሳምንቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።